ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ራያ አላማጣ ያለው ሁኔታ ምንድነው የሚለውን እናያለን። በራያና በአላማጣ የሆነውስ ወልቃይት ጠለምትስ ተመሳሳይ ነገር ሊደገም ይችላሉ በሚል ርዕስ ስር ያዘጋጀሁትን ዝግጅት ይዤላችሁ ቀርቤያለሁኝ። ወደዛ ከመሄድ በፊት ግን የቱርኩ መሪ ታይብ ራጂብ ኤርዶዋን በኢትዮጵያ ጉብኝት አድርገዋል። ታይብ ራጂብ ኤርዶዋን በኢትዮጵያ ጉብኝት ሲያደርጉ ያው የብልጽግና አገዛዝ መሪ አብይ አህመድ አቀባበል አድርጎላቸዋል። እኚህ የቱርክ መሪ እንግዲህ በቱርክ ውስጥ ለረጅም ጊዜ ፕሬዝዳንት ሆነው ያገለገሉ ሰው ናቸው። እንግዲህ ቱርክ ያለውን ሁኔታ ምናልባት ወደፊት በስፋት ቱርክ ስላለው ሁኔታ በስፋት የምንነጋገርበት ይሆናል። ግን በተለይ የኦቶማን ኢምፓየር ከፈረሰ ጀምሮ በአንደኛ ዓለም ጦርነት ነው የኦቶማን ኢምፓየር የፈረሰው። የኦቶማን ኢምፓየር ፈርሶ እነ አታቱርክ ያሉበት እነ ከማል አታቱርክ ያሉበት የቱርክ ሪፐብሊክ ይመሰረታል። የመጨረሻው ሱልጣን ከስልጣን ይወርዱና የቱርክ ሱልጣን ከስልጣን ይወርዱና ያው ቱርክ ሪፐብሊክ ትሆናለች ማለት ነው። እና የዛን ጊዜም ነው በፊት አረቢክ የሆነ ፊደል ነበር የሚጠቀሙት፣ ወደ ላቲን ፊደል መጥተው በቃ በተቻለ መጠን ቱርክ በመካከለኛው ምስራቅና በአውሮፓ መካከል ያለች ዋና ትኩረቷን ደግሞ በቃ ከአውሮፓ ጋር ኢንቴግሬት ለማድረግ ስትሞክር የነበረች ናት። አሁን ግን ታይብ ኤርዶዋን ከመጣ በኋላ የድሮውን የቱርክ የኦቶማን ቱርክ ክብር ለመመለስ በተለያዩ ሀገሮች ጣልቃ እየገባ ብዙ ነገሮችን የሚያደርግ የቱርክ መሪ ነው። እንግዲህ ታይብ ኤርዶዋን እንግዲህ እንደዛ አይነት መሪ ነው። አድማጮቻችን፣ ተመልካቾቻችን እና በብዙ ቦታ በሲሪያ አሁን ለምሳሌ ሲሪያ ውስጥ ያለውን መንግስት ሐፊዝ አልአሳድን ማለት ባሽር አልአሳድን አስወግዶ አሁን አዲሱ መንግስት እንዲመጣ ያደረጉት በቱርክ የሚደገፉ በነ ኤርዶዋን የሚደገፉ አማጽያን ናቸው። በአሁኑ ጊዜ በሱሪያ ስልጣን ላይ ያሉት ያ ብቻ አይደለም። በሊቢያም እንደዚሁ በሊቢያ ሁለት መንግስት ነው ያለው። አንዱ መንግስት በቱርክና በካታር የሚደገፍ ነው። ሌላው መንግስት ደግሞ በነ ሳውዲ አረቢያ በነ ዩናይትድ አረብ ኤሚሬት የሚደገፍ ነው እና በነ ዩናይትድ አረብ ኤሚሬት እና በግብጽ የሚደገፍ ነው። እና ቱርክ በብዙ ሀገሮች ጣልቃ ገብታ በተቻለ መጠን የድሮውን የኦቶማን ኢምፓየር ክብር ለመመለስ በጣም እየደከመ ያለ ሰው ነው ታይብ ኤርዶዋን። እና ኢትዮጵያ ውስጥም በተለይ በምስራቅ አፍሪካም በሶማሊያም በተለያየ መታ የድሮውን የቱርክ የኦቶማን ኢምፓየር ኢንፍሉዌንስ ለማምጣት በጣም የሚጥር ነው እና በጣም በምስራቅ አፍሪካ ጉዳዮች ላይ ብዙ ጣልቃ ገብቶ ብዙ ኢንተርፊር እያደረገ ያለ መሪ ነው ታይብ ኤርዶዋን። እና ከአብይ አህመድም ጋራ በጣም ቅርበት አለው። አብይ አህመድ እንደውም ታይብ ኤርዶዋንን እንደ ምሳሌ አድርጎ የሚወስድ ሰው ነው። ታይብ ኤርዶዋን ቱርክ ያለውን ሁኔታ የምንከታተል ከሆነ ቤዚክሊ ተቃዋሚዎቹን በሙሉ አስሮ ኳዛይ ዲክቴተር የሆነበት ሁኔታ ነው ያለው። ሲስተማቲክ በሆነ መንገድ ተቃዋሚዎችን አስሮ ቱርክ ውስጥ ዴሞክራቲክ የነበረውን ስርዓት በቃ አፈና የበዛበት ስርዓት እንዲሆን ያደረገ አምባገነናዊ መሪ ነው ታይብ ኤርዶዋን። ብዙዎቹ እንደሚያስቡት አይደለም። እንደውም በጥቂት ወራት በፊት ኢስታንቡል ማለት በፊት ኮንስታንቲኒያ ይባል የነበረው ኋላ ቱርኮች ከባይዛንታይን ኢምፔሪያን ቦታ ከተቆጣጠሩት በኋላ ኢስታንቡል ብሎ ሰይመውታል። ኢስታንቡል አጋይ ሶፊያ ያለበት ቦታ ማለት ነው። እሱ እና ኤርዶዋን የኢስታንቡልን ከንቲባ ሁሉ አስሮ እንደነበረ ያንንም ተከትሎ ከፍተኛ ተቃውሞዎች በቱርክ በተለያዩ ቦታዎች ሲንቀሳቀሱ እንደምናየው ነው። እና ይሄ ሰው ዴሞክራት አይደለም። ይሄ ሰው የአምባገነናዊ ባህሪ ያለው ሰው ነው። እንደ ባክግራውንድ እንዲሆን በሚል ነው ይሄን ያቀረቡት። እና ታይብ ኤርዶዋን በኢትዮጵያ ገብቷል እና ከአብይ አህመድ ጋር በጣም ቅርበት አለው። ከአብይ አህመድ ጋር በጣም ቅርበት ስላለው ያንን ቅርበት ተከትሎ አብይ አህመድ በጣም ከሚሰማቸው ሰዎች መካከል አንዱ ይሄ ነው። ሌላው
የኤሚሬቱ ሰውዬ ነው እና ሁለቱን ይሰማል። እና ታይብ ኤርዶዋን በዛሬ በኢትዮጵያ ባደረገው ንግግር በኢትዮጵያ ባደረገው ጉብኝት በአፍሪካ ቀንድ አዲስ ግጭቶች በፍጹም ቱርክ እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ ነው እንግዲህ ለጠቅላይ ሚኒስትር ለአብይ አህመድ የገለጸው። እና የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሚዲያ ሊሆኑ እንደማይገባም ነው ታይብ ኤርዶዋን የቱርኩ መሪ የተናገረው። እና ዛሬ እንግዲህ ማክሰኞ የካቲት 10 ቀን ነው ይሄንን የተናገረው። እና በኢትዮጵያ በኩል ከፍተኛ ግምት የተሰጠው ይሄ የቱርኩ ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥንና በቀጥታ ተላልፏል። ኤርዶዋን 7 ደቂቃ የፈጀ ንግግር ነው ያደረጉት። እና በዚህ በ7 ደቂቃ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ ፖለቲካ ሁኔታዎችን ታይብ ኤርዶዋን ስተዋል። የዓለም ሁሉ አይን በአፍሪካ ቀንድ ባረፈበት በዚህ ጊዜ ይላሉ ታይብ ኤርዶዋን የኢትዮጵያ የረጅም ዘመናት ያስቆጠረ ታሪክ እንዳላት እና ተምሳሌት እንደሆነች አስታውቀዋል። እና ፕሬዚዳንት ኤርዶዋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው በግልጽ አስቀምጠዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ጠንካራ አቋም እንዳላት ነው የገለጹት። ከሁሉ ከምንም ነገር በላይ ግን ምንድን ያሉት በፍጹም እዚህ አካባቢ በአፍሪካ ቀንድ አዲስ ግጭቶች በፍጹም መኖር የለበትም፣ ውጊያ መኖር የለበትም። ህዝቡ ውጊያ ሰልችቶታል እና አዲስ ህመም መጨመር በጭራሽ አይገባም የሚል አስተያየት ነው ታይብ ኤርዶዋን የሰጡትና አብይ አህመድ በዚህ ቃለ ምልልሱ በነገራችን ላይ አብይ አህመድን በአንቱታ ማልጠራው የኢትዮጵያ የአብይ አህመድ አገዛዝ መንግስት ነው ብዬ ስለማላምን መንግስት ነው ብዬ እኔ አላምንም። እና አብይ አህመድ የኢትዮጵያ መሪ ነው ብዬ አላምንም። እነ ሽመልስ አብዲሳም የኦሮሞ ብልጽግናዎችም የኢትዮጵያ መሪዎች ናቸው ብዬ እኔ አላምንም። ለዚህ ነው አንቱ ብዬ ማልጠራው። ይህንን በዚህ አጋጣሚ ማስቀመጥ እፈልጋለሁ። አብይ አህመድም ሆነ አብረውት ያሉ ሰዎች የወረበላ ቡድኖች ናቸው። የኢትዮጵያን ህዝብ እያሸበሩ ያሉ፣ በኢትዮጵያ ውስጥ ጦርነት እንዲበዛ እያደረጉ ያሉ፣ የኢትዮጵያን ህመም የኢትዮጵያን ስቃይ በብዙ እጥፍ ወያኔ የጀመረውን የኢትዮጵያ ህመምና የኢትዮጵያ ስቃት እነሱ ደግሞ በብዙ እጥፍ ያባዙ ወረበሎች ናቸው ብዬ ስለማመን ነው። እና ይህ ሰው አብሮ እሱም ቃለመጠይቅ ሰጥቷል። እና በቃለመጠይቁ ለታይብ ኤርዶዋን ኢትዮጵያ የባህር በር እንደሚያስፈልጋት በአጽንኦት በዛ ጉዳይ ላይ እንደተነጋገሩና በሱ ንግግር ታይብ ኤርዶዋንም ይህንን የኢትዮጵያ የባህር ወደብ አስፈላጊነትን እንደተቀበሉ ወይንም ደግሞ እንደተስማሙ አይነት አድርጎ ነው ያቀረበው። ግን ያው አብይ አህመድ ያው ሰርቲፋይድ ላየር በውሸት የሚታወቅ ስለሆነ እሱ የተናገረውን ነገር እውነት ነው ብሎ ለመናገር ትንሽ ያስከብዳል። ያልሆነውን ነገር ሆነ የሚል ስለሆነ ማለት ነው። ግን እሱ በጋዜጣዊ መግለጫ የባህር ወደብን አንስቻለሁ፣ በባህር ወደብ ጉዳይ ላይ ከታይብ ኤርዶዋን ጋር ኢትዮጵያ የባህር ወደብ 130 ሚሊዮን የሚሆን ህዝብ ያለው የባህር ወደብ ያስፈልጋታል በሚለው ጉዳይ ላይ ከታይብ ኤርዶዋን ጋር ተነጋግረናል ብሎ ያለውን ነገር እንደዛ ብሏል። እና ያለው ነገር እውነት ነው ውሸት ነው እሱ እንግዲህ ወደፊት የምናየው። ግን ይሄ ትልቁ ነገር የኚህ ፕሬዝዳንት መምጣት ትልቁ ነገር እንዳልኳቸው እኚህ ፕሬዝዳንት በብዙ ሀገሮች ጣልቃ እየገቡ እንደውም ችግር ፈጣሪ የሆኑ ፕሬዝዳንት ቢሆኑ በሶሪያ በሊቢያ ችግር እየፈጠረች ቱርክ በብዙ ሀገሮች ጣልቃ እየገባች ችግር እየፈጠረች ሀገር በተለይ በታይብ ኤርዶዋን እና ታይብ ኤርዶዋን የድሮን የኦቶማን ኤምፓየር የኦቶማን ቱርክ ክብር ለመመለስ በሚል ብዙ ጣልቃ ገብነትን የሚያደርጉ ናቸው። እንደገና በራሳቸው በቱርክ ውስጥ ራሱ የኩርድ ማህበረሰብ መብቱ ተረግጦ በቋንቋው የመናገር ባህሉን እንትን ማድረግ መብቱ ተረግጦ ኮምፕሊት የሆነ በአፈናና በጭቆና ውስጥ ያለ ማህበረሰብ 1/3 ወይም 1/4 የሚሆነው የቱርክ ነዋሪ ኩርዶች ናቸው። የኩርዶች መብት ሙሉ ለሙሉ የተረገጠበት አገርን ነው እኚህ ሰው የሚያስተዳድሩት። እና ግን እንዳጋጣሚ ሆኖ ግን ኢትዮጵያ ውስጥ ይዘው የመጡት መልእክት ጥሩ መልእክት ነው። ጦርነት በጭራሽ እዚህ አካባቢ መደረግ የለበትም የሚል አቋም ይዘው መምጣታቸው በጣም ጥሩ መልእክት ነው፣ ጥሩ ዜና በእኔ እምነት። ትልቁ ነገር ግን አብይ አህመድ ያንን ይሰማል አይሰማም የሚለው አብይ አህመድ ያንን ይሰማል ወይ አይሰማም የሚለው እንግዲህ የምናየው ይሆናል። ግን እንዳልኳችሁ ይሄ ሰው አብይ አህመድ የድሮኖችም የተለያዩ ነገሮችም የሚገዛው ከቱርክ ነው፣ ከቱርክ አረብ ኤሚሬት ነው በዋናነት። እና የቱርኩ መሪ እንደዚህ ብሎ ካለው የምታስታውሱ ከሆነ የሜሞራንደም ከሶማሊያ ጋር ግጭት ተፈጥሮ የነበረ ጊዜ
በተለይ የሶማሌላንድ ጋራ የአብይ አህመድ መንግስት ሜሞራንደም ኦፍ አንደርስታንዲንግ ተፈራርሞ ለሶማሌላንድ እውቅና ለመስጠት ለሶማሌላንድ እውቅና ሰጥቶ እንደገና ለሶማሌላንድ እውቅና ሰጥቶ በአንጻሩ ደግሞ ከሶማሌላንድ ወደብ ነገር ለመከራየት ለማግኘት ስምምነት ተደርሶ ነበር እና ያ ስምምነትን አብይ አህመድ የቀለበሰው ታይብ ኤርዶዋን የሶማሊያውን መሪና አብይ አህመድን ካነጋገሩ በኋላ ነው። በቱርኮች ምክንያት ነው አብይ አህመድ ያንን ውሳኔ እውነት ለመናገር ከሆነ ለኢትዮጵያ የሚጠቅም ውሳኔ የቀለበሰውና የሰረዘው በታይብ ኤርዶዋን ምክንያት። ለምን የኢትዮጵያ ኢትዮጵያ ለሶማሌላንድ እውቅና መስጠቷ ለኢትዮጵያ ናሽናል ኢንተረስት የሚጠቅም አስፈላጊ ነው፣ መስጠት አለባት የሚል እምነት ነው። እኔ በነገራችን ላይ በመለስ ዜናዊም ጊዜ ሁሉ በሶሻል ሚዲያም በተለያየ ቦታ የጻፍኩት ጉዳይ ነው። ለሶማሌላንድ ኢትዮጵያ እውቅና መስጠት አለባት የሚለው አቋም እኔ የምቀበለው አቋም፣ የምደግፈው አቋም እና አብይ አህመድም ያንን አቋም በሚወስድበት ጊዜ አብይ አህመድ ላይ በመሰረቱ ችግር ቢኖረኝም ግን ለሶማሌላንድ እውቅና የመሰጠቱን ጉዳይ በግሌ መደግፈው ነበር። ሆኖም ግን የግብፁ መሪ እና አብይንና የሶማሌውን መሪ ካነጋገሩ በኋላ ነው በግብፁ መሪ ምክንያት በቱርኩ መሪ ምክንያት ነው አብይ አህመድ ያንን ነገር የሰረዘው። እና አሁንም ያኔ የቱርኩ መሪ ኢትዮጵያን የሚጎዳ ውሳኔ እንዲወሰን ነው አብይ አህመድን ያግባቡት። አሁን ግን ወደ ጦርነት እንዳይገባ የቱርኩ መሪ አብይ አህመድን ካግባቡት ያ ጥሩ ነገር እናደረጉ። ያኔ አበላሽ ኢትዮጵያን የጎዱበትን ነገር በአሁን መተው አብይ አህመድን አሳምነው ወደ ጦርነት እንዳይገባ ካደረጉ በእውነትም የኢትዮጵያን ሕዝብ ጠቀሙ ማለት ነው። እና በዛ ጉዳይ ላይ እንግዲህ አብይ አህመድ የእሳቸውን ነገር ሰምቶ ምን ውሳኔ ይወስናል የሚለውን የምናየው ይሆናል። እንግዲህ ያለው ሁኔታ ይሄ ነው። አድማጮቼ፣ ተመልካቾቼ ኤርዶዋንም ሰምቶ ጦርነቱን ያቆም ይሆን አብይ በሚለው ጉዳይ ላይ እንግዲህ የምለው ይሄንን ነው። ይሄ ካልኩ በኋላ የራያ አላማጣ ያለውን ሁኔታ አንዳንድ መረጃ ልስጣችሁ። በራያ አላማጣ በቅርቡ የወያኔ ይህንን ተመልከቱ። ይሄ የምታዩት ቦታ ራያ አላማጣ ነው። ራያ አላማጣ እንግዲህ የወያኔን ባንዲራ ነው የምናየው እና እዚህ ጋር ወያኔ የነደብረ ጽዮን አንጃ ወያኔ ሁለት ነው ያለው፣ ህወሓት ሁለት ነው ያለው። የነደብረ ጽዮን ህወሓት እና የነጻድቃን የነጌታቸው ረዳ ህወሓት። እዚህ ጋር የምታዩት የነደብረ ጽዮን ህወሓት ነው። የነደብረ ጽዮን ህወሓት ራያን፣ አላማጣን፣ ኮረምን ሙሉ ለሙሉ ተቆጣጥሯል እና ይሄ የምታዩት ራያ አላማጣ ነው። ከጥቂት ሳምንታት በፊት እዚህ አካባቢ የፌዴራል መከላከያ ነበር እዚህ አካባቢ የነበረው። ነገር ግን የፌዴራል መከላከያ ሙሉ ለሙሉ ይሄን አካባቢ ጥሎ ወጣ። ይሄን አካባቢ ሙሉ ለሙሉ ጥሎ በሚወጣበት ጊዜ ኮረምን፣ ራያን ጥሎ በሚወጣበት ጊዜ እንግዲህ ወያኔዎች ደግሞ አላማጣ በዚህ መልኩ ይሄ አላማጣ የትግሬ መሬት ነው፣ የትግራይ አዋን መሬት ነው፣ የትግራይ ሉዓላዊ መሬት አካል ነው በሚል በዚህ ሁኔታ የኢትዮጵያን ባንዲራ እንግዲህ መሬት ወርውሮ ማለት ነው። መሬት ወርውሮ ስላችሁ መሬት ላይ ጥሎ ማለት አለ። ነቃቅለው አንስተው ቪየትናም የሚመስለውን የእነሱን ባንዲራ የቢጫና ቀይ ባንዲራ አድርገው ይሄ መሬት የኢትዮጵያውያን መሬት አይደለም፣ ይሄ መሬት የአማራ መሬት አይደለም፣ ይሄ መሬት የማንም መሬት አይደለም፣ ይሄ መሬት የትግሬዎች ብቻ መሬት ነው፣ የትግሬ ጎሳ፣ የትግሬ ብሔረሰብ፣ የትግሬ ኤትኒክ ግሩፕ ጎሳ መሬት ነው ብለው በዚህ መልኩ ባንዲራቸውን አውለብልበው ህዝብን አስተባብረው ሰልፍ አስወጥተው በዚህ መልኩ ፕሮፓጋንዳ ሲሰሩ የሚያሳይ ፎቶ ነው። ለምን ሆነ ይሄ? ለምን ሆነ? ለምን ይሄ ሆነ? እዚህ ጋር መሳሳት የሌለብን ነገር ወያኔዎች፣ አድማጮቻችን፣ ተመልካቾቻችን፣ ወያኔዎች መሳሳት የሌለብን ነገር ወያኔዎች ወይም ህወሓቶች በውጊያ ጦርነት ከፍተው የያዙት ቦታ አይደለም። ይህንን በትልቁ አስምሩት። ከአንድ ዓመት በፊት እዚህ አካባቢ የነበረው የአማራ ክልል መንግስት የሰሜን ሸዋ ዞን መስተዳደር ስር ነበረች አላማጣ። በአማራ ክልል ሰሜን ሸዋ ዞን መስተዳደር ስር ነበረች እና የዞኑ ኃላፊዎች እዚህ አካባቢ የሚያስተዳድሩ የአላማጣ ከተማ የራያ ወረዳን አካባቢዎችን አስተዳደር ዘርግተው ነበር። ነገር ግን ከአንድ ዓመት በፊት ምንድን ነው የሆነው? የአብይ አህመድ የኦሮሞ የኦህዴድ ብልጽግና መንግስት ምንድን ነው ያደረገው?
ይሄ የአማራ ክልል አይደለም። ከነ ጌታቸው ረዳ ጋር በመነጋገር ማለት ነው ከህወሓቶች ጋር በመነጋገር ይሄ የአማራ ክልል የወሎ ግዛት አይደለም በሚል የአማራ ክልል የዘረጋውን መስተዳደር በሙሉ አፈረሱት። ይሄ በሚሆንበት ጊዜ እንግዲህ አንድ የምጠይቀው ፋኖን እየወቀሱ ፋኖን እየተቹ ብልጽግናን የሚደግፉ ሰዎች ለምንድን ነው ብልጽግና የራያን መስተዳድሮች የአማራ ክልል የራያ መስተዳድሮች ከአንድ ዓመት በፊት ለምንድን ነው ያፈረሰው ብለው እንኳን መጠየቅ አይችሉም። መጠየቅን ግን መጠየቅ ነበረባቸው። ራያን ብቻ አይደለም ወገኖች፣ ጠለምትም እንደነ ማይጠምሪ እንደነ ዲማ የመሳሰሉ ቦታዎችም ጠለምትም የጠለምት የነበረውን የሰሜን ጎንደር ዞን አስተዳደር የዘረጋውንም መስተዳደር ከአንድ ዓመት በፊት የኦሮሞ ብልጽግና አፍርሶታል። ስለዚህ በራያ የነበረው ወታደራዊ አገዛዝ ነው የነበረው። ወታደራዊ መስተዳደር መከላከያ ነበር የሚያስተዳድረው። በጠለምትም መከላከያ ነበር የሚያስተዳድረው። ስለዚህ ምንድነው የሆነው? መከላከያ የሚያስተዳድረውን ቦታ ጥሎ ወጣ። መከላከያ የሚያስተዳድረውን ቦታ ጥሎ ሲወጣ ወያኔዎቹ ገቡ። ስለዚህ ይሄ የሆነው መከላከያ አካባቢውን ጥሎ መከላከያ እንደ ገጸ በረከት ለነ ታደሰ ወረደ ለነ ደብረ ጽዮን እነ ኮረምን እና አላማጣን ስለሰጠ እንግዲህ ትልቁ ጥያቄ እነ አላማጣን እነ ኮረምን እነ ራያን ለወያኔዎች የትግራይ ክልል አካል እንድትሆን ለወያኔዎች የሰጠ የኦሮሞ ብልጽግና ጠለምትንም ወልቃይትንም እንደማይሰጥ ምን ማረጋገጫ አለ የሚለው እንግዲህ በትልቁ የሚነሳ ጥያቄ ነው። የራያ ማንነት ኮሚቴ የሚባሉ አሉ። የራያ ማንነት ኮሚቴ የሚባሉ አፍቃሪ አብይ አህመድ አፍቃሪ ብልጽግና ነበሩ። አሁን እነሱ የት ነው ያሉት? አብይ አህመድ አይክደንም፣ ብልጽግና አይክደንም ብለው በብልጽግና ተማምነው በአብይ አህመድ ተማምነው በቃ የብልጽግና ጋሻ ጃግሬ የና አብይ አህመድ የኦሮሞ ብልጽግናዎች ጋሻ ጃግሬ ነበሩ። አሁን እነሱ የት ነው ያሉት? የትም የሉም። በቃ ተበትነዋል። እና አብይ አህመድ ክደዋቸዋል፣ የትም ወርውረዋቸዋል። የራያ ማንነት የሚባል ነገር አሁን የትም ተወርውሮ በቃ የሉም ማለት ይቻላል። ለምን? እድል ፈንታቸውን በብልጽግና ላይ አድርገው ብልጽግና እጃቸው ላይ ካደረገ በኋላ ብልጽግና መሬት ነው የበተናቸው፣ መሬት ላይ ነው የጣላቸው። እና የራያ ማንነት ለራያ ማንነት ሲታገሉ የነበሩ ሰዎች የደረሰባቸው ነገር የጠለምት ማንነትም የወልቃይት ማንነትም በሚባሉት ነገር ላይ ነገ እንደማይደርስ ምን ማረጋገጫ አለ? ምንም ማረጋገጫ የለም። ስለዚህ አድማጮች ይሄ እዚህ ጋር የምታዩት ነገር ራያ አላማጣ ያለው ሁኔታ ወልቃይት የማይሆንበት ጠለምት የማይሆንበት ምንም ወያኔ ተዋግታ ሳይሆን አብይ አህመድ ራሱ ከወያኔዎች ጋር ስምምነት መስርቶ አብይ አህመድ ራሱ ወልቃይትና ራያን ይሰጣቸዋል የሚል እምነት ነው ያለኝ። የወልቃይት ወገኖችና የጠለምት ወገኖች ብልጽግና ወይም ሞት ብለው እስከቆሙ ድረስ ብልጽግና ወይም ሞት ብለው እስከተሰለፉ ድረስ ሙሉ እምነታቸውን ብልጽግና ላይ ካደረጉ የብልጽግና ፓርቲ አካል ከሆኑ የብልጽግናን ባንዲራ የብልጽግናን አርማ ይሄ የአምባሻ ፌደራል ምናምን እያውለበለቡ የኦህዴድ አሽከር መሆን ከፈለጉ ልክ የራያ ወገኖች የደረሰባቸው ዕጣ ፋንታ የወልቃይትም የጠለምትም ወገኖች ዕጣ ፋንታቸው ያ ነው የሚሆነው። ዕጣ ፋንታቸው ያ ነው። አይ በጭራሽ በጣም መሰረታዊ በጭራሽ እኛን ወልቃይትን አይክደንም የአብይ አህመድ መንግስት አይክደንም ብለው የሚሉ ከሆነ እነ ኮሎኔል ደመቀና አቶ ደምሌ ሸተው ለራያዎችም ያንን አልነበረም ወይ የሚሉት የነበረው? እነዚህ ሰዎች ከሃዲዎች እንደሆኑ እንዴት ማወቅ ያቅታቸዋል? እነዚህ ሰዎች እነ አቶ ገዱን እነ አቶ ዮሐንስ ቧያሌውን ኢቭን የኢትዮጵያ ህዝብን መደመር፣ ፍቅር፣ ኢትዮጵያዊነት ብለው እኮ ነው የመጡት አታለው። ያንን ሁሉ ሰው አታለው አጭበርብረው እና ኢሳያስ አፈወርቂን
የኤርትራ መንግስትን አታለው አጭበርብረው በውሸት የታወቁ ናቸው። በቃ በማጭበርበር በውሸት በማታለል የታወቁ ናቸው። እነዚህ የለየላቸው አታላዮችና አጭበርባሪዎችን እንዴት አምናችሁ አሳልፈው አይሰጡንም ብላችሁ እንዴት ትተማመናላችሁ? ስለዚህ አሁንም ደውል ነው እየደወልኩ ያለው፣ የማንቂያ ደውል። ወልቃይት ያላችሁ ወገኖች፣ ጠለምት ያላችሁ ወገኖች፣ ጎንደር ያላችሁ ወገኖች፣ ለአብይ አህመድ እና ለኦሮሞ ብልጽግና የምታስቃብጡ ወገኖች ነገ እጃችሁን አናታችሁ ላይ አድርጋችሁ ከማለታችሁ በፊት አሁን እንድትነቁ፣ አሁን እንድታስቡ፣ አሁን እንድትጠነቀቁ እያደረኩ ያለሁት። ይህንን ፕሮግራም አድርገው ራያ በዚህ መልኩ ኮረም፣ አላማጣና ራያ በዚህ መልኩ በወያኔ እንዲገባ ከተደረገ ጠለምት እንደዚህ አይነት ተመሳሳይ ሰልፎችን በጠለምት በማይጠምሪ በዳንሻ በአዲረመጽ በሁመራ የምናይበት ጊዜ ቀርቦ ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ መሰረታዊ የሆነ ስር ነቀል የሆነ የአስተሳሰብ ለውጥ በሰሜን ጎንደር ወልቃይት አካባቢ ጠለምት አካባቢ መኖር አለበት። በተለይ አንዳንድ ፋኖ ላይ ትንሽ ጠጠር እየወረወሩ ያሉ ለወልቃይት ብለው ለጠለምት ብለው ወልቃይትን ጠለምትን ፌዴራል ስላለ አብይ አህመድ እንዳይወስድብን ብለው ከፋኖ ጋራ እየተቃቀሩ ያሉ ወገኖች ቆም ብለው ያላቸውን ነገር እንዲያስቡና እንዲመረምሩ ቢደረግ በጣም ጥሩ ነው የሚል እምነት አለኝ። እና ይሄ እንግዲህ በራያ ያለው ነገር ነው። በተለይ አሁን ወደ ኤርዶዋን ልውሰዳችሁና በተለይ የኤርዶዋንን ጉብኝት ተከትሎ አብይ አህመድ ከህወሓቶች ጋራ ወደ ድርድር ሊመጣ ይችላል። ከህወሓቶች ጋር ወደ ድርድር ሲመጣ አሁን ላለፉት 2 ወር በቃ የሞቀ ወገዛ ነበረ። በፓርላማ አብይ አህመድ የተናገረውን ሰምተናል። ከሻቢያ ጋራ ሻቢያን በተመለከተ የኤርትራ መንግስትን በተመለከተ ወያኔዎችን በተመለከተ በአደባባይ ብዙ ሲላቸው ብዙ ሲሰድባቸው ነው። በሚዲያውም በተለያየም ቤታም በቃ ጸረ ህወሓት፣ ጸረ ደብረጽዮን፣ ጸረነ ደብረጽዮን፣ ጸረነ ሞንጆሪኖ ዝግጅቶች በየቦታው ስንሰማ ነበር። እንደገና 180 ዲግሪ ደግሞ ተቀይሮ ሰውየው ስዊፍት በቃ እንደ ስዊች ተቀይሮ ደግሞ ነገ ደግሞ ከነ ደብረጽዮን ጋር ቁጭ ብሎ ደግሞ ሲተቃቀፍ ታወራለች። እንዲህ አይነት ደብል ፐርሰናሊቲ ያለው አቋሙ የማይታወቅ ዛሬ የሆነውን ነገ ተቀይሮ ዛሬ ያለውን ነገ የሚሽር ነገ ያለውን ተነጎዲያ የሚገለብጥ እንደዚህ አይነት ሰው። ስለዚህ እንደዚህ አይነት የፐርሰናሊቲ ዲስኦርደር ያለው አቋሙ የማይታወቅ ምን እንደሚያስብ ምን እንደሚሰራ የማይታወቅን ሰው ላይ አምኖ መቀመጥ ችግር ነው የሚሆነው። እና አሁን ወያኔዎች ጋራ ተስማማ ይባላል። እነ ኤርዶዋን ተስማማ ይሉታል። ይስማማል። በሚስማማበት ጊዜ በህገ መንግስቱ መሰረት መፈታት አለበት ብሎ ተፈናቃዮችን ወደ ጠለምት ያስገባል። እነዚህ ተፈናቃዮች ወደ ጠለምት የሚገቡት የጠለምት ነዋሪ ያልሆኑ ሁሉ ወደ ጠለምት እንዲገቡ ይደረጋሉ። የወልቃይት ነዋሪ ያልሆኑት ሁሉ ወደ ወልቃይት እንዲገቡ ይደረጋል። ከዛ ህዝበ ውሳኔ ይባላል። ህዝበ ውሳኔ ይባልና አብዛኛው የወልቃይት ነዋሪ ያልነበረ የጠለምት ነዋሪ ያልነበረ ወደ ወልቃይትና ወደ ራያ እንዲገባ ከተደረገ በኋላ ህዝበ ውሳኔ ተብሎ በዛ መንገድ ወደ ትግራይ ክልል ይቀላቀላል አለ። ስለዚህ እዚህ ያየነውን ነገር በሁመራ እዚህ ያየነውን ነገር በጠለምት በጋሽ በአዲረመጽ ወፍ አርግፍ የሚባለው ቦታ በአዲረመጽ በዳንሻ እዚህ ያየነውን ነገር እናያለን ማለት ነው። ያ ነው ሊሆን የሚችለው ብዬ ነው የማስበው። እንግዲህ ለዚህ ነው የፋኖን ትግል የወልቃይት ወገኖች ሲስተማቲክ በቃ ብልጽግና የወልቃይት ህዝብ ጠላት እንደሆነ ብልጽግና የጠለምት ህዝብ ጠላት እንደሆነ ማወቅ አለባቸው። ከህወሓት በላይ የወልቃይት ህዝብ ጠላት ብልጽግና ነው። ለ7 ዓመት የወልቃይት ጥያቄ እልባት እንዳያገኝ አድርጎ አንቆ የያዘው ብልጽግና ነው። የወልቃይት ህዝብ የሚገባውን እንደ አገር የሚገባውን ባጀት እንዳያገኝ መንግስታዊ አገልግሎት እንዳያገኝ አንቆ የያዘው የከለከለው ብልጽግና ነው። ኮሎኔል ደመቀ የገንዘብ ሚኒስቴሩን አህመድ ሺዴን ከዛ በኋላም ደግሞ ሌሎችን ሲያነጋግሩ እና ያሬድ ምናምን ተካልኝ የሚባል ሰው የገንዘብ ሚኒስቴር ዴታ እነሱን ሁሉ ሲያነጋግሩ እኛ የፌዴሬሽን ምክር ቤት ለወልቃይት ገንዘብ እንዲለቀቅ ሁሉ ተፈቅዶ እኛ ከበላይ ታዘን ነው ገንዘብ እንዳይሰጥ ብሎ አህመድ ሺዴ ሁሉ መልሷቸዋል። ኮሎኔል አዲስ አበባ ሄደው ባጀት እንዲለቀቅላቸው ሁሉ ጠይቀው
ያንን ያደረገው የገንዘብ ሚኒስቴር ለወልቃይት ባጀት እንዳይለቅ አግዶ ለረጅም ጊዜ አግዶ የቆየው ብልጽግና። ህወሓት ሞታ ነበረ፣ ህወሓት ጠፍታ ነበረ። አፈር ልሳ እንደገና የደቡብ አፍሪካ ስምምነት ላይ አፈር ልሳ እንደገና እንድትነሳና እንድትጠናከር ያደረገው የኦሮሞ ብልጽግና ነው። ህወሓቶች ትጥቃቸውን እንዳይፈቱ ትጥቃቸውን እንዳያዙ ጠንካራ ሆነው ለአካባቢው ስጋት እንዲሆኑ ያደረገው የኦሮሞ ብልጽግና ነው። ስለዚህ የወልቃይት ህዝብ ህወሓት አይደለም በዋናነት ጠላቱ ብልጽግና ነው። ይህንን ማወቅ አለበት። ህወሓት አሁን ያለበት ደረጃ እንድትቆይ ያደረገው ብልጽግና ነው። ስለዚህ ትልቁ ጠላታቸውን ብልጽግና ይዘው ኦልሬዲ የሞተ የተሸነፈ በቀላሉ ተመልሳ ወያኔ ተመልሳ ብትመጣም ተመልሳ እንደገና ኖክዳውት መደረግ የምትችልን ድርጅት እንደ ጠላት ቆጥረው ከአብይ አህመድ ጋር መሞዳሞድ ስህተት ነው የሚል እምነት አለኝ እና ይሄ በጣም ሊታሰብበት ይገባል የሚል እምነት ነው ያለኝ። እንግዲህ ለዚህ ነው እንግዲህ በሐሳብ ነው ቻሌንጅ የማደርገው እኔ በሐሳብ ነው ቻሌንጅ የማደርገው ያለውን ነገር ነው ማቀርበው። ሎጂካል የሚሆነ እንትን ነው። በራያ የሆነው ነገር በጠለምት በራያ የሆነው ነገር በወልቃይት የማይሆንበት ምንም ምክንያት የለም እና ለጊዜው መከላከያን አምነዋል። መከላከያ ደግሞ የሚታዘዘው በእነ ብርሃኑ ጁላ በእነ አብይ አህመድ። ስለዚህ እነ አብይ አህመድ በማንኛውም ጊዜ ወልቃይት የትግራይ ነው የሚል ውሳኔ ያሳልፈው እነ ኮሎኔል ደመቀን ፍላጎትን ቢሽሩ እነ ኮሎኔል ደመቀ ምን አቅም አላቸው? ያንን እንትን ለማለት ለመቅረስ ምን አቅም አላቸው? ያንን ለመቅረስ ምንም አቅም የላቸውም አድማጮቻችን፣ ተመልካቾቻችን። ስለዚህ የሚያዋጣው ምንድነው? ከፋኖ ጋር ያላቸው ሪሌሽንሽፕ ማስተካከል፣ ከፋኖ ጋር ከአማራ ፋኖ ብሔራዊ ንቅናቄ ጋር ያላቸው ሪሌሽንሽፕ ማስተካከል መነጋገር ነው እና በማንኛውም ጊዜ መከላከያ ሊክድ እንደሚችል አብይ አህመድ በማንኛውም ጊዜ ህወሓትን የሚጠቅም ውሳኔ ሊወስን እንደሚችል ማወቅ አለባቸው። ህወሓትን የሚጠቅም ውሳኔ የወልቃይትን ህዝብ፣ የወልቃይትን ማህበረሰብ፣ የጠለምትን ማህበረሰብ አደጋ ላይ የሚጥል ውሳኔ በሚወሰንበት ጊዜ ምን ማድረግ እንዳለባቸው ከወዲሁ ማሰብና ማዘጋጀት ያስፈልጋል። አስፈላጊም ከሆነ መከላከያ የአራት ኪሎን ውሳኔ ወስኖ በወልቃይት ህዝብ ላይ የወልቃይትን ህዝብ ፍላጎት የሚጻረር ውሳኔ የሚወስን ከሆነ መከላከያን ራሱ እዛቸው እስከ መጋፈጥ መቻል ያስፈልጋል። እና መከላከያንም ራሱ መከላከያ ወልቃይትን ለወያኔ ለመስጠት ቢነሳ መከላከያ ማለት ጠላት ነው ተብሎ የወልቃይት ኃይሎች መከላከያንም ራሱ ኒውትራላይዝ ማድረግ አለባቸው። ያንን የማድረግ አቅም አላቸው ለብቻቸው። ይሄ በትልቁ የሚጠየቅ ጥያቄ ነው አድማጮች፣ ተመልካቾች እና በዚህ ጉዳይ እንግዲህ ደውላለሁ ማለት ነው። እንግዲህ አድማጮች፣ ተመልካቾች ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።